በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመሰኒው ለወርሃ ጥር በዛቲ ዕለት አይረፈ አቤል ጻድቅ ዘተክህወ ደሙ በአመፃ ወውእቱ በክረ ምውታን ዘቀተሎ ቃየለ ለውሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 2 በዚች ቀን ደሙ በግፍ የፈሰሰ ጻድቁ አቤል አረፈ። እርሱም ወንድሙ ቃየል የገደለው የሙታን በኩር የሆነ ነው። ምክንያቱም አዳም የእግዚአብሔርን ትእዛዝ ተላልፎ እንዳይበላው የታዘዘውን ዕፅ በላ። ያን ጊዜ በእርሱና በልጆቹ ላይ ሞት ሰለጠነ፣ ለኃጢአትም ተገዢ ሆነ። ሰይጣንም ሰውን ለማሳት ሰለጠነ። ከዚህም በኋላ አዳም ከገነት ወጥቶ ወደ ታችኛዋ ምድር ወረደ። ስለ በደሉና የፈጣሪውንም ትእዛዝ በመተላለፉ ፈጽሞ እያዘነ እያለቀሰ 100 ዓመት ኖረ። ከዚህ በኋላ አዳም ሔዋንን በግብር አወቃት። ጸንሳ ቃየልንና እህቱን ኤልዩድን ወለደች። ሁለተኛም አወቃት፣ አቤልንና እህቱን አቅሌማን ወለደቻቸው። አዳምም ሔዋንን እነሆ ልጆችሽ አካለ መጠን አደረሱ፣ ጎለመሱ። ቃየል የአቤልን እህት አቅሌማን ያግባት፣ አቤልም የቃየልን እህት ኤልዩድን ያግባት አለ። ቃየልም እናቱን ሔዋንን እንዲህ አላት፣ ለእኔ ከኔ ጋር የተወለደች እህቴን ማግባት ይገባኛል። አቤልም ከእርሱ ጋር የተወለደች እህቱን ያግባ። ቃየል ከእርሷ ጋር የተወለደ ኤልዩድም እናቷ ሔዋንን የምትመስል እጅግ የምታምር መልከ መልካም ናትና። አዳምም ይህን ነገር በሰማ ጊዜ እጅግ ጭንቅ ሆነበት። ቃየልንም አብራህ የተወለደች እህትህን ታገባት ዘንድ አይገባህም፣ አለዚያም ለእግዚአብሔር መሥዋዕትን አቅርቡና መሥዋዕቱን ለተቀበለው ይሁን አለው። መሥዋዕትንም ባቀረበው ጊዜ የአቤልን መሥዋዕት እግዚአብሔር ተቀበለ፣ የቃየልን ግን አልተቀበለም። ስለዚህ ቃየል ፈጽሞ አዘነ። ሰይጣንም ተገናኘውና ምን ያሳዝንሃል አለው። ቃየልም ለወንድሜ ለአቤል እህቴን እተውለት ዘንድ አባቴ አዘዘኝ አለው። ሰይጣንም ምክሬን ከኔ ስማ፣ ወንድምህን ወደ ውሃ ምንጭ ይዘው ሂድ፣ ውሃንም ሲጠጣ ራሱን በደንጊያ ምታው፣ በሞተ ጊዜ ሁለቱንም ታገባቸዋለህ፣ የሚከለክልህ ማን ነው አለው። ለቃየልም የሰይጣን ምክር ደስ አሰኘው፣ ልቡም በዝሙት እሳትነት ነደደ። ሰይጣን እንዳስተማረውም ወንድሙን አቤልን ገደለው። ለሴት ስለ መቅናትም ጻድቁ አቤል በወንድሙ እጅ ሞተ። እንዲህም ሞት ወደ ዓለም ገባ። እግዚአብሔርም ቃየልን ወንድምህ አቤል ወዴት ነው አለው። ቃየልም አላውቅም፣ በውኑ እኔ የአቤል ጠባቂው ነኝን አለው። እግዚአብሔርም እንዲህ አለው፣ ቃየል ምን አድርገሃል? የወንድምህ የአቤል ደም ጩኸት ከምድር ወደ እኔ ደርሷል። አሁንም በእጅ የፈሰሰውን የወንድምህን ደም ትጠጣ ዘንድ አፏን የከፈተች ምድር የተረገመች ትሁን። አንተ ታርሳት አለህና በረከቷን ትሰጥህ ዘንድ አትጨምርም። በምድር ላይ ፈሪ ተቅበዝባዥ ሁን። ይህም መርገም በዘሩ በጥፋት ውሃ ከምድር ገጽ እስከሚደመሰስ በቃየል ላይ የበዛ ሆነ። የክብር ባለቤት ጌታችንም ጸሐፍት ፈሪሳውያንን ሲዘልፋቸው እንዲህ አላቸው፣ ስለዚህ ነቢያትን፣ ሊቃውንትን፣ ጥበበኞችን ወደ እናንተ ልካለሁ። ከእነርሱ የምትገድሉት አለ፣ የምትሰቅሉትም አለ፣ በምኩራባችሁ የምትገርፉትም አለ። ከአንድ አገር ወደ አንድ አገርም ታሳድዷቸዋላችሁ። ከጻድቁ ከአቤል ጀምሮ በቤተ መቅደስና በመሠዊያው መካከል እስከ ገደላችሁት እስከ በራክዩ ልጅ እስከ ዘካርያስ ደም ድረስ በዓለም የፈሰሰው የጻድቃን ደም ሁሉ በእናንተ ላይ ይደርስ ዘንድ ጳውሎስም ስለ ቃየል ካቀረበው መሥዋዕት ይልቅ አቤል በሃይማኖት ለእግዚአብሔር ያቀረበው መሥዋዕት ተሻለ። ስለ እርሱም ደግ እንደሆነ መሰከረለት። መሥዋዕቱንም በመቀበሉ ምስክሩ እግዚአብሔር ነው። ደግ እንደሆነም ከሞተ በኋላ ተናገረ። ከዚህ በኋላ አዳም ልጁን ባጣው ጊዜ ወንድምህ አቤል ወዴት አለ ብሎ ቃየልን ጠየቀው። ቃየልም በቁጣ አላውቅም፣ እኔ የአቤል ጠባቂው ነኝን ብሎ መለሰ። አዳምም ልጁን ይፈልግ ዘንድ ወደ ዱር ሮጠ። በወንዝ ዳርም በድኑን አገኘና አንገቱን አቅፎ ማን ገደለ አለው። ከበድኑም ወንድሜ ቃየል ገደለኝ የሚል ቃል ወጣ። አዳምና ሔዋንም በልጃቸው በአቤል ሞት 28 ዓመት ያህል ሲያለቅሱ ኖሩ። ከዚህ በኋላ መላእክት ወደ አዳም መጥተው ያለሙ ሁሉ አባቶች አባት አዳም የምሥራች፣ እነሆ ልጅህ አቤል የገነትን ዛፎች ተሳለመ፣ ነፍሱም እንደተወደደ መሥዋዕት ወደ እግዚአብሔር አረገች አሉት። ለእግዚአብሔር ምስጋና ይሁን፣ የአባቶቻችንም በረከት ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአቤል ዘውክፍት ምስዋኡ እስመ ለልዑል አቅረበ በኩረ አባግኡ ወበይንተዝ ተጽሕፈ ሀበ ሐዋርያት ስምዑ በአምሳሊሁ በኩረ እንስሳ ወሰብ ለአምላክ ያቡ በአምሳሊሁ አበው ሰሩ። በዚችም ቀን የከበረ አባት አላኒቆስ ኤጲስቆጶስ በሰማዕትነት ሞተ። እርሱ ጣዖታቱን እንዲያቃልሉ ለሰዎች እንደሚያስተምራቸው ከሃዲው ንጉሥ በሰማ ጊዜ ይዘው
ጽኑ ስቃይን ያሰቃዩት ዘንድ መልእክተኞችን ላከ። የንጉሥ መልእክተኞች መላካቸውን የተመሰገነ አላኒቆስ ሰምቶ በሀገረ ስብከቱ ያሉትን ሕዝቦች ሰበሰባቸውና የቁርባንን ቅዳሴ ቀድሶ ሥጋውና ደሙን አቀበላቸው። ከዚህም በኋላ በቀናች ሃይማኖት ጽኑ፣ ከእንግዲህ ፊቴን አታዩኝም አላቸው። እነርሱም አለቀሱ፣ ሊያስተውትም አልተቻላቸውም። ወጥቶም ራሱን ለንጉሥ መልእክተኞች አሳልፎ ሰጠ። እነርሱም ወስደው ለእንዴናው አገር መኮንን ሰጡት። እርሱም ወደ ሀገረ እንዴናው ወስዶ በዚያ ጽኑ ስቃይን አሰቃየው። ማሰቃየቱንም በሰለቸው ጊዜ ትከሻውን በሰይፍ ይሰነጥቁ ዘንድ ራሱንም ይቆራርጡ ዘንድ አዘዘ። መሞቱንም አውቆ አማንያን ከሆኑ መርከበኞች አንዱን እንዲህ ብሎ አዘዘ። ወደ ወደቡ ስትደርሱ ስጋዬን በኮረብታ ላይ አድርግ። እርሱም እንዳዘዘው አደረገ። ከዚህ በኋላ ምዕመናን ሰዎች መጥተው ስጋውን ወስደው ገነዙት። የስደቱም ወራት ሲያልፍ በእነርሱ ዘንድ አኖሩት። ቤተ ክርስቲያንም ሰርተው ስጋውን በውስጡ አኖሩ። ከእርሱም ታላላቅ የሆኑ ድንቆች ታምራቶች ተደረጉ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ዘላለሙ አሜን። ሰላም ለአናኒቆስ ዘስጹቅ መትከፉ ለመኮንን በሰይፉ ምእመናንሂ ጽድቆን ለተሳተፉ ከማዘዞሙ እስከ ይትሐነጽ ምዕራፉ በመልዕልተ ደብር ስጋሁ አይረፉ። በዚችም ዕለት የእስክንድርያ ሊቀ ጳጳሳት የከበረ አባት ቴዎናስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 16ኛ ነው። ይህም ቅዱስ አዋቂ፣ ብልህ፣ በቀናች ሃይማኖትም የጸና፣ በሥራው ሁሉ ያማረ፣ ስለ እውቀቱም ሰዎች ሁሉ የሚወዱትና የሚሹት ሆነ። በዚያም ወራት ከሃዲያንን በመፍራት በስውር ከዋሻ ውስጥ በቀር በግልጥ ሊጸልዩና ሊቀድሱ ለክርስቲያኖች አልተቻላቸውም ነበር። ይህም አባት አብያተ ክርስቲያናትን እስከሰሩ ድረስ አግባባቸው። በእመቤታችንም በቅድስት ድንግል ማርያም ስም ያማረች ቤተ ክርስቲያንን ሰሩ። ከከሃዲያንም ብዙዎችን መልሶ የክርስትና ጥምቀትን አጠመቃቸው። በተሾመበት በመጀመሪያ ዓመት ተፍጻሜተ ሰማዕት የሆነ ሊቀ ጳጳሳት ጴጥሮስን ያጠመቀው እርሱ ነው። በተሾመ በ5ኛ ዓመቱ አናጉንስጢስነት ሾመው። 12ኛም የሹመት ዓመት ቅስና ሾመው። በዚህ አባት ዘመን አብ ወልድ መንፈስ ቅዱስ አንድ ገጽ ነው የሚል ከሃዲ ሰባሌዎስ በእስክንድርያ አገር ተነሳ። ይህም አባት አውግዞ ለየው፣ የከፋች ሃይማኖትንም አጠፋት። ዳግመኛም በዘመኑ ቆዝሞስና ድምያኖስ ወንድሞቻቸው እናታቸው ቴዎዳዳም በሰማዕትነት ሞቱ። ይህም አባት ያመረ ጉዞውን በመጓዝ እግዚአብሔርን አገልግሎ በሰላም አረፈ። በዚህችም ዕለት በአባ ሲኖዳ ገዳም ውስጥ የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን የከበረችበት ዕለት ነው። በጸሎቷም የምትገኝ በረከቷ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቅዳሴ ቤትኪ እንተ ተሐንጸት በእንግዳ በደብረ አባ ሲኖዳ ማርያም አዝዚ እያንጌጂ በፍኖተ በዳ ጽድቅኪ ወብርሃንኪ ኪያይ ይሰዳ ውስተ መቅደስኪ ዘባሕሪ አምዳ። በዚችም ቀን ደግሞ ከቅዱስ ፊላታዎስ ጋር 9700 ሰዎች ከየህርቃስም ልጅ ህልምን የምትተረጉም ነቢይት ሳቤላም በሰማዕትነት ሞቱ። በረከታቸው ከእኛ ጋር ትኖር ዘላለሙ አሜን። ሰላም ለሳቤላ ፈካሪተ ረአይ ለፀሐይ ውስቴቱ ጠቢባነ ሮም ላቲ ሶበል ህልሞሙ ከሰቱ እንበለ ልዑል አምላክ ዘበሰማያት መንግስቱ ሀይረ መቶም በዝንቱ ለመኳንንት አበይቱ ለንጉሰ ምድር መዋቲ ይስግዱ ሎቱ